የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለታዊ ዜናችን ነው ተጀመረ። አበይት ነጥቦችን በቅድሚያ እናስተዋውቃችሁ። ለጥቂት ሳምንታት ጋብ ብሎ የነበረው የህወሓት ታጣቂዎች የተቃውሞ ሰልፍ ዛሬ በትግራይ ክልል አዲግራት ከተማ እንደገና መቀስቀሱ ተሰምቷል። በአዲግራት ከተማ የተቃውሞ ሰልፍ ያደረጉት የህወሓት ታጣቂዎች ዳግም ወደ ጦርነት አታስገቡን ሲሉ መፈክር ማሰማታቸው ተሰምቷል። በሰልፉ የተንጸባረቁ ሐሳቦችን ዜናችን ይመለከታቸዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከኢትዮጵያ ጋር የምናደርገው ድርድር ሙሉ በሙሉ ተዘግቷል ሲሉ ለሀገራቸው ቴሌቪዥን ጣቢያ የሰጡት ቃለ ምልልስ መነጋገሪያ ሆኗል። ሌላኛው የዜናችን ትኩረት ነው። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በአሁኑ ሰዓት ደግሞ የጠቅላይ ሚኒስትሩን አማካሪ ጌታቸው ረዳን የከሰሰችው የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማሃል መለስን ጉዳይም በወፍ በረር እንመለከታለን። አቶ ጌታቸው ረዳ ወልቃይትን እንደራያ የመያዝ እቅድ አለው ብላለች ሰማሃል መለስ። መነጋገሪያ ሆኖ ሐሳቧን በዜናችን አካተናል። ከዚህ ውጪ የዓለም ጤና ድርጅት በኢትዮጵያ የተከሰተውን የሄሞራጂክ ፌበር በሽታን በተመለከተ የሚደረገውን ጥረት ለማገዝ የበርካታ ሚሊዮን አፋጣኝ ድጋፍ እንደሚያደርግ ይፋ አድርጓል። በዶክተር ቴድሮስ አድሃኖም የሚመራው የዓለም ጤና ድርጅት ይፋ ያደረገውን አፋጣኝ መግለጫ እንመለከታለን። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። ለጥቂት ሳምንታት ጋብ ብሎ የነበረው የህወሓት ታጣቂዎች ተቃውሞ ዛሬ በትግራይ ክልል አዲግራት ከተማ እንደገና ተቀስቅሷል ተብሏል። በአዲግራት ከተማ የተነሳው የህወሓት ታጣቂዎች አመጽ ዳግም ወደ ጦርነት አታስገቡን የሚል መፈክር ያለበት ነው ተብሏል። ራሱን የትግራይ መከላከያ ሰራዊት ወይንም TDF ብሎ የሚጠራው የህወሓት ታጣቂ ኃይል ከጥቂት ሳምንታት በፊት ከጥቅማ ጥቅሞችና ከጦርነት ዓላማዎች ጋር በተያያዘ በክልሉ የተቃውሞ እንቅስቃሴ ሲያደርግ እንደነበረ የሚታወስ ነው። የዚህ ያህል ክፍል የሆኑት በዛሬው ዕለት በአዲግራት ከተማ ጥያቄያችንን መልሱልን፣ መኖር እንፈልጋለን፣ ከንቱ መስዋዕትነት መክፈል አንፈልግም የሚል መፈክሮችን በማሰማት እንደገና የተቃውሞ እንቅስቃሴ መጀመራቸውን የተሰማው። ከክልሉ የወጡ መረጃዎች እንደሚያሳዩት ከሆነ ተቃውሞውን ዛሬ ያሰሙ የነበሩት አርሚ 15 የተባለው የህወሓት ጦር አባላት ሲሆኑ በአዲግራት ከተማ በዛሬው ዕለትም ድምጻቸውን ያሰሙበትን ሰልፍ ማካሄዳቸው ነው የተዘገበው። በዚህ የተቃውሞ ሰልፍ ላይ ሌሎችም የህወሓት ታጣቂ ቡድን አባላት አርሚ 15 የተባለውን የህወሓት ጦር ተግባር በመከተል ትግላቸውን እንዲያጠናክሩም ጥሪ ተስተላልፈዋል። በዛሬው ዕለት በተካሄደው የተቃውሞ ሰልፍ ምክንያትም ከመቀለ ከተማ ወደ አዲግራት የሚወስደው አውራ ጎዳና ተዘግቶ እንደነበር ነው የተሰማው። በሰልፉ ከተንጸባረቁ መፈክሮች መካከል ዳግም ጦርነት አንገባም፣ ምርጫችን ሰላም ነው፣ የመኖሪያ ቤት የምንገነባበት መሬት እንጂ የምንቀበርበትን መሬት አንፈልግም፣ ተዋጊውን ኃይል የሚመራው ማን ነው፣ የጓዶቻችን አስክሬን በአግባቡ ይስተናገድ፣ በትግራይ ውድመት ውስጥ የተሳተፉ ሁሉም መሪዎች በእኩልነት መታየት አለባቸው፣ አድሎ መቆም አለበት ሲሉ ድምጻቸውን ማሰማታቸውን ከክልሉ ከሚወጡ የመረጃ ምንጮች ለመረዳት ችለናል። የሰዓቱ ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራ። የዓለም ጤና ድርጅት በደቡብ ኢትዮጵያ ስለተከሰተው አዲስ ወረርሽኝ በሽታ አፋጣኝ ምላሽ ለመስጠት ቃል ገብቷል። ድርጅቱ በደቡብ ኢትዮጵያ ጅንካ ከተማ አካባቢ የተከሰተውን ቫይረስ አመጣሹ የሄሞራጂክ ፌበር እንደሆነ የተገመተ በሽታ ለመቆጣጠር መረጃ ለመሰብሰብ የሚደረጉ ጥረቶችን ለማገዝ 11 አባላት ያሉት የአስቸኳይ ድጋፍ ሰጪ ቡድንና የሕክምና መሳሪያዎችን ወደ አካባቢ መላኩን ዛሬ በአሰራጩ መረጃ አስታውቋል። ድርጅቱ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የበሽታውን ምንነት ለማወቅ የላቦራቶሪ ምርመራ በማድረግ ላይ እንደሚገኝም አስታውቋል። የበሽታው ምንነት በትክክል ለማወቅ የሚደረጉ ምርመራዎችን ለማገዝና ለሌሎች ጥረቶች የሚውልም $300,000 መድብ ያለው ሲል በዶክተር ቴድሮስ አድሃኖም የሚመራው ድርጅቱ ጠቅሷል። የተባበሩት መንግስታት ድርጅት አካል ሆኖ የዓለም ጤና ድርጅት የኢትዮጵያ ጤና ሚኒስቴር በደቡብ ኢትዮጵያ ክልል ጅንካ ከተማ የሄሞራጂክ ፌበር በሽታ መከሰቱን ይፋ ባደረገ ማግስት ነው ይህን ያለው። በዚህ በሽታ እስካሁን 8 ሰዎች መጠርጠራቸውን ያመላከተው ሚኒስቴር መስሪያ ቤቱ የበሽታው ምንነት ገና በመረጋገጥ ላይ ይገኛል ሲል አስታውቆም ነበር። የዓለም ጤና ድርጅት በዛሬው መግለጫው የበሽታውን ትክክለኛ መንስኤ ለመለየት በህብረተሰብ ጤና ኢንስቲትዩት የላቦራቶሪ ምርመራ እየተከናወነ እንደሚገኝ ጥቆማ ሰጥቷል። በኢትዮጵያ የተከሰተው በሽታ እንደ ኢቦላ፣ ማርቡርግ፣ ክሬሚያን ኮንጎ፣ ሄሞራጂክ ፌበር እና ላሳ ፌቨር ያለው ተላላፊ ምድብ ውስጥ የሚካተት እንደሆነ ድርጅቱ በመግለጫው አመላክቷል። የዚህ አይነት በሽታዎች የመጀመሪያ ምልክቶች ትኩሳት፣ ድካም፣ መፍዘዝ፣ የጡንቻ ህመምና የጥንካሬ ማጣት መሆናቸውን ድርጅቱ ዘርዝሯል። የጤና ሚኒስቴር ትናንት ባወጣው መግለጫ በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት በመሄድ በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባ አሳስቦ ነበር። ሚኒስቴሩ በዚህ መግለጫው በጅንካ የተከሰተውን በሽታ መንስኤ ለማወቅ ተጨማሪ ስርጭትን ለመግታትና ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው መላኩን ገልጿል። ከጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከደቡብ ክልል ጤና ቢሮ የተውጣጣው ቡድን የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንደዚሁም የህክምና አገልግሎት አሰጣጥን እያጠናከረ እንደሚገኝ በመግለጫው ላይ ሰፍሯል። የዓለም ጤና ድርጅት ለዚህ ጥረት ድጋፍ የሚሰጡና ተመሳሳይ ወረርሽኞች ምላሽ በመስጠት ልምድ ያላቸውን 11 ቴክኒካል ባለሙያዎችን ማሰማራቱን በዚህ መግለጫ ይፋ አድርገዋል። ባለሙያዎቹ በበሽታ ቅኝት፣ በላቦራቶሪ ምርመራ፣ በበሽታ መከላከልና መቆጣጠር፣ በወረርሽኝ ምላሽ ቅንጅትና በህብረተሰብ ተሳትፎ ስራዎች ላይ እገዛ ያደርጋሉ ባይ ነው። ድርጅቱ ባለሙያዎችን ከማሰራጨት በተጨማሪ በበሽታ የተጠረጠሩ ሰዎች ተገለው የሚታከሙበት ድንኳን፣ ለጤና ሰራተኞች የሚሆኑ ራስን የመከላከያ ቁሳቁሶችና የበሽታ መከላከያ አቅርቦቶችን አቅርብ ያለው ባይ ነው። የዓለም ጤና ድርጅት ኢትዮጵያ በሽታውን ለመከላከል የምታደርገውን ጥረት ለመደገፍ ለመጠባበቂያና ለአስቸኳይ ጉዳዮች ከያዘው ፈንድ 46 ሚሊዮን ብር ገደማ ወይንም $300,000 ወጪ አድርግ ያለው ባይ ነው።
ወደ ሰዓቱ ዜናችን ሌላኛው ክፍል እናምራ። የቀድሞ ጠቅላይ ሚኒስትር ልጅ ሰማል መለስ ዜናዊ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ወልቃይትንና የትግራይ ሀራ መሬት ኃይሎችን በመያዝ በትግራይ ክልል ዳግም ስልጣን ለመቆጣጠር እየሰሩ ነው ስትል ከሳለች። በወላጅናቷ የቀድሞዋ ቀዳማዊ እመቤት አዜብ መስፍን የወልቃይት የዘር ግንድ አላት የምትባለው ሰማል መለስ ምዕራብ ትግራይ ብላ በምትጠራው ወልቃይት ዙሪያ አነጋጋሪ አቋሞችን በማሰማት ትታወቃለች። ከዚህ ቀደም ወልቃይትን በተመለከተ በጉልበት ቀጥቅጠን ትግራይ ልናደርግ የምንችል ህዝብ የለም ብላ የነበረ ሲሆን የወልቃይት ህዝብ ከህወሓት ጋር የገባበትን ፍጥጫ በተመለከተ በሀገር ግንባታ ውድቀት ያጋጠመን አንዱ ችግር ማሳያ ነው ስትል ተናግራ ነበር። በትግራይ ክልል ርዕሰ መዲና መቀለ ከተማ የምትገኘው የህወሓትን መሪዎች የፌዴራል መንግስትን አመራሮች እንደዚሁም የአቶ ጌታቸው ረዳን ጨምሮ በጀነራል ታደሰ ወረደ የሚመራውን የትግራይ ክልል ጊዜያዊ አስተዳደር በመተቸት የምትታወቀው ሰማል መለስ ከሰሞኑ የጦርነት ትርክት ፈብራኪዎች በሚል አርዕስት አዲስ ስታንዳርድ ከተባለው የዩቲዩብ ገጽ ጋር ባደረገችው ቃለ ምልልስ ለሁለት ጊዜ ያክል በሁመራ የተደረጉ የተፈናቃዮችን መመለስ አስመልክቶ የተደረጉ ውይይቶችን በተመለከተም ሐሳብ ሰንዝራለች። እንደሚታወሰው የጠቅላይ ሚኒስትሩ የቀጠናው አማካሪ ጌታቸው ረዳ በወልቃይት አንዴ ከአማራ ክልል ፕሬዝዳንት አቶ አረጋ ከበደ ሌላ ጊዜ ደግሞ ከሰላም ሚኒስትሩ ጋር በመሆን በሁመራ ውይይት አድርገው ነበር። ሰማል ይህንን ውይይት በተመለከተ ከወልቃይት ማንነት አስመላሽ ጋር የተደረገው የአቶ ጌታቸው ረዳ ምክክር እውነተኛ መፍትሄን ለማምጣት ያሰበ አይደለም ስትል የተቸች ሲሆን ከፌዴራል መንግስቱ ያለ ድጋፍ በማግኘት ያለ ህዝብ ይሁንታ እንዴት ማስተዳደር እንደሚቻል እንደ ሞዴል ለመጠቀም በማሰባቸው ነው ስትል ተችታለች። አቶ ጌታቸው ረዳ ምዕራብ ትግራይ ስትል የምትጠራውን ወልቃይትን ለመጠቀም ያሰበው ኮሚቴውን በመያዝ እንዴት ትግራይን ያለ ህጋዊ ምርጫና ሹመት መምራት እንደሚቻል ሞዴል አድርጎ ለማሳየት ነው ብላለች። ወልቃይትና የትግራይን ሀራ መሬት የሚባሉትን የታጠቁ ኃይሎች የመጠቀም ስልት የሱዳኑ ታጣቂ ኃይል አርኤስኤፍ ከተባበሩት አረብ ኤሚሬቶች ከሚደረግለት ድጋፍ ጋር አመሳስላም ተንትናለች። ሰማል ተገንጣዮችን በመደገፍ በማዕከላዊ አስተዳደሮች ላይ የሚደረግ እንቢተኝነት አንዱ ማሳያ ነው በማለትም የወልቃይት አስተዳደርና ሀራ መሬትን በመጠቀም በትግራይ መልሶ ወደ ስልጣን የመምጣት ሙከራ ነው ስትል የአቶ ጌታቸው ረዳን የሁመራ ሁለት ዙር ውይይቶችን ተችታቸዋለች። ምንም እንኳን ሀራ መሬት ስትል የምትጠቅሰው የሰላም ኃይሎች በዚህ መሰል ተግባር መሳተፋቸው አሊያም መጠለፋቸው በልቦ አይታወቅም። የዶክተር ደብረጽዮን ላፕቶፕ በመስረቅና ብራያ በነ ጀነራል ታደሰ ወረደ ላይ ጥቃት ለማድረስ ተንቀሳቅሷል በሚል ከሰሞኑ የተወነጀሉበት ጉዳይ አንዱ ማሳያ ምስክር ነው ብለዋለች። እነዚህ ህጋዊ ባልሆነ መንገድ ወደ ስልጣን የመውጣት አዝማሚያ እጅግ የተሳሳተ ነው ብዬ እተቸዋለሁ ስትል ማጣጥራለች። ሰማል እንዳለችው የዚህ ሁሉ ተግባር በድሆች ላይ የተከፈተ ጦርነት ነው፣ ዋናው ግብም የሀብት ዘረፋ ነው ስትልም ኮንነዋለች። የሰዓቱ ዜናችን እንደቀጠለ ይገኛል። የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ ይደረግ የነበረው ድርድር በአሁኑ ወቅት ሙሉ በሙሉ ተዘግቷል በማለት አልሃር ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ መናገራቸውን የሀገሪቱ ዜና ምንጮች ዘግበዋል። አብደላቲ ኢትዮጵያ ያለምንም ቅንጅታዊ አሰራር ግድቡን ውሃ በመሙላትም ሆነ ከግድቡ ውሃ በመልቀቅ በመጀመሪያ በሱዳን ላይ ከዚያም በግብፅ ላይ ከፍተኛ ጉዳት ስታደርስ ቆይታለች በማለት እንደከሰሱ ዘገባዎቹ ጠቅሰዋል። ይህም የኢትዮጵያ የተናጠል አካሄድ ፈጽሞ ሊቀጥል አይችልም ሲሉ አብደላቲ ማስጠንቀቃቸውን በዘገባዎቹ ተጠቁመዋል። ግብፅ በተባበሩት መንግስታት ድርጅት ቻርተር መሰረት የውሃ ጥቅሞቿን ለማስጠበቅ ሙሉ መብት እንዳላት መግለጻቸውንም የዜና ምንጮቹ አክለዋል። የውጭ ጉዳይ ሚኒስትሩ ባድር አብደላቲ አሜሪካንን ጨምሮ ዓለም አቀፉ ህብረተሰብ ግብፅ በህዳሴ ግድብና በናይል ወንዝ ውሃ ላይ ስላላት አቋም በቂ መረጃ እንዳገኙ መናገራቸውን ጭምር ዘገባዎቹ ጠቅሰዋል። ወደ ሰዓቱ ዜናችን የመጨረሻ ጉዳይ እናምራ። የተባበሩት መንግስታት ድርጅት ወደ አስመራ አንድ መልእክተኛ ልኮ እንደነበረ ተሰምቷል። በአፍሪካ ቀንድ የተባበሩት መንግስታት ድርጅት ልዩ መልእክተኛ ጉዋንግ ኮንግ በአስመራ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸው ተሰምቷል። የመልእክተኛውና የአዛውንቱ ፕሬዝዳንት ውይይት በአፍሪካ ቀንድ የተከሰቱ ባሉ ወቅታዊና አንገብጋቢ ጉዳዮች ላይ ያተኮረ መሆኑ ተሰምቷል። በዚህ ውይይት የኤርትራው መሪ የተባበሩት መንግስታት ድርጅት ሚናና ተሞክሮች እንደሚያሳዩን በአፍሪካ ቀንድ ግጭቶችን ለማርገብ የተደረጉ ሙከራዎች ስኬታማ አልነበሩም፣ እናም አዲስ አቀራረብ ያስፈልጋል ሲሉ እንደመከቱ የኤርትራ ማስታወቂያ ሚኒስቴር አስታውቋል። በዚህ መነሻ ተጠያቂነት እንደዚሁም ሁሉን የሚያካተተ መሰረታዊ አወቃቀር ሳይኖር ወደ ቀጠና የሚደረግ ተጨማሪ የሰላም ማስከበር ተልዕኮ የሚፈልገውን ውጤት ሊያመጣ አይችልም ሲሉ መከላከላቸውንም መረጃ ያሳያል። ነገር ግን ይህ የመንግስታቱ ድርጅት ችግር ብቻ ሳይሆን በጥቅሉ የተንሻፈፈው የምድራችን ዓለም አቀፍ ስርዓት ውጤት ነው ሲሉ አብራርተዋል ኢሳያስ። ፕሬዝዳንቱ አክለውም የአፍሪካን አህጉራዊ ተቋማት ሚና ጥያቄ ምልክት ውስጥ አስገብተውታል። አህጉራዊና ቀጠናዊ ተቋማት በውጭ አካል ጣልቃ ገብነት ሳቢያ የሚገባቸውን ውጤት ማስመዝገብ አልቻሉም ያለ ሲሆን በርከት ባሉ ጉዳዮችም የባዕዳን አጀንዳ መሳሪያዎች ሆነው ተመልክተናቸዋል ሲሉ ነው የሞገቱት። አቶ ኢሳያስ ሱዳን በተመለከተ የሁለቱን ሀገራት ታሪካዊና በትብብር ላይ የተመሰረተ ጥምረትን አስታውሰዋል። ምንም እንኳን በሱዳን ጦርነት ጣልቃ መግባታቸው የተረጋገጡ የአፍሪካ መሪዎች መካከል አንዱ እንደሆኑ ቢጠቀሱም በፈረንጆቹ 2022 በሱዳን ሰላምና መረጋጋት እንዲመጣ ህዝባዊ መንግስት የሚቋቋምበትን የመፍትሄ ሐሳብ አቅርቤ ነበር ባናቸው። ያም ሆነ ግን ግጭቱን ከማባባስ ውጪ አንዳችም ጥቅም በሌላቸው የውጭ ኃይሎች ጣልቃ ገብነት ሳቢያ ያቀረብኩት ሐሳብ ወደ ተግባር አልተለወጠልኝም ሲሉ ቅሬታቸውን አሰምተዋል። እንደ ኤርትራ ማስታወቂያ ሚኒስቴር መግለጫ ከሆነ ፕሬዝዳንቱ በዚህ ውይይት ስለ ኢትዮጵያ ጉዳይ አንዳችም ማብራሪያ አልሰጡም።
ለአፍሪካ ቀንድ የተባበሩት መንግስታት ድርጅት ልዩ መልእክተኛ የሆኑት ጓን ኮንግ በበኩላቸው ከአቶ ኢሳያስ ጋር ባደረጉት ፍሬያማ ውይይት ደስተኛ መሆናቸውን ጠቁመዋል። ኤርትራም በቀጠናው መፍትሄ ለማምጣት ወሳኝ አካል ነች ብለዋል። ከሰሞኑ በተባበሩት መንግስታት ድርጅት የሩሲያ ተወካይና ያለፈው ጥቅምት ወር ተለዋጭ ፕሬዝዳንት የነበሩት ቫሲሊ ቤንዚያ ለሪፖርተር መጽሔት ቃለ ምልልስ ሰጥተው ነበር። አምባሳደር ቫሲሊ ኢትዮጵያና ኤርትራ አሁን የገቡበትን ዲፕሎማሲያዊና ወታደራዊ ፍጥጫ በጥብቅ እንደሚከታተሉ ቢገልጹም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሁለቱን ሀገራት ጉዳይ በተመለከተ እስካሁን ድረስ ማብራሪያም ሆነ ምክክር መድረኮች ላይ የደረሰው ጥቆማ የለም ሲሉ ይፋ አድርገው ነበር። ያም ሆነ ግን በሁለቱ ሀገራት መካከል የሚታየው መካረር ተባብሶ እኛ መፍትሄ ልንሰጠው የሚያስገድድ ደረጃ ላይ እንዲደርስ አንፈልግም፣ በኢትዮጵያና በኤርትራ መካከል ጦርነት ተቀስቅሶ በጸጥታው ምክር ቤት ልንወያይበት አንፈልግም ሲሉ መናገራቸው ይታወሳል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።